በእንደዚህ አይነት ጉዳይ ባልናገር በጣም ደስ ባለኝ። አሁንም ወድጄ አይደለም የምናገረው፣ ግን ትናንትና ካየሁት ነገር በመነሳት ብዙ ህዝብ ይህንን እውነት ማወቅ አለበት ብዬ ነው እንጂ ለነገሩ በዚህ ጉዳይ ላይ መናገር እንኳን ብዙ አሁን ፍላጎቱ ያን ያክል የለኝም። ትናንትና አብይ አህመድ የኢትዮጵያ አየር ኃይል 9ኛ ዓመት በሚል የአየር ላይ ትርኢት ሲያሳዩ ነበረ። ሄሊኮፕተሮች፣ ጀቶች ሲበሩ እና አብይ አህመድም ንግግር ሲያደርግ ሰምቻለሁ። በዚህ 5 ዓመት ትልቅ ለውጥ አምጥተንበታል የሚልና አይ ቲንክ ማስፈራሪያም ቢጤ ሚግ 29 ነው ለያዛችሁ ለናንተ ብሎ ማስጠንቀቂያም ሲሰጥ ሰምቻለሁ። በመጀመሪያ የኢትዮጵያ አየር ኃይል 9ኛ ዓመቱን ሲያከብር ምንድነው የሰራባቸው? በነዛ 90 ዓመት ብላችሁ ወደ ኋላ ዞር ብላችሁ ብታዩ የራሱን ህዝብ ሲደበድብ የራሱን ሀገር ሲያወድም የነበረ ነው። የኢትዮጵያ አየር ኃይል ታሪኩን ብትመረምሩ ከሌላ ከውጪ ጠላት ጋራ የተዋጋበት ከ100% 10ም አይሞላም። ከ90% በላይ የኢትዮጵያ አየር ኃይል ሄሊኮፕተርና ጀት ሲደበድብና ሲዋጋ የነበረው በእርስ ጦርነት የራሱን ሀገር ሲያወድም የራሱን ህዝብ ሲፈጅ ነው የነበረው። ታሪካችን ሐቁና እውነቱ የሚያሳየው እሱ ነው። ስለዚህ የምንኩራራበት አይደለም፣ የምናፍርበት በእርስ ጦርነት የተጨራረስንበት ዓመት ነው የምንቆጥረው እንጂ ሀገር ድንበር ለማስከበር የኢትዮጵያን ህዝብ ለመከላከል ከውጪ ሀገር ጠላት ጋር ስንዋጋ የነበሩ ዓመታቶች ግን አይደሉም። ሐቁና እውነቱ እሱ ነው እና ያሳፍረኛል አንዳንድ ጊዜ በኩራት አንበሶች ምናምን ይሄ ኢትዮጵያ ውስጥ የተለመደ አለ። ዝም ብሎ ባዶ ቃላት በድህነትና በልመና የምትተዳደር ሀገር ይዘህ እንደ አንበሳ በምላስህ ብቻ መንገስ የውሸት ጀግንነት፣ የውሸት እድገት። አሁንም ቢሆን እኔ ለኢትዮጵያም ህዝብ ለሚያዳምጠኝ መናገር የምፈልገው ትናንትና በስቲያ በታየው የ9ኛ ዓመት የአየር ላይ ሾው ጀቶቹ ላይ አብዛኛዎቹ ሲያበሩ የነበሩት ሱ-23 F-16 ምናምን የሚባሉትን የዩናይትድ አረብ ኤምሬት አየር ኃይል አብራሪዎች ናቸው። ንግግሩ ላይ ሰምታችሁት ከሆነ እንደዛ ይላሉ። የዩናይትድ አረብ ኤምሬት ስለተሳተፈችና በዚህ አየር ሾው ላይ ይሄንን ትርኢት ስላደረጉ እናመሰግናለን ሲሉ ሰማለሁ። እኔ ጥያቄ ዩናይትድ አረብ ኤምሬትን ኢትዮጵያ ውስጥ በአየር ኃይሉ ላይ በአጠቃላይ በሀገሪቱ ላይ ማሳተፍ ወደፊት ለጦርነት ምንድነው አሁን የተለመደው ነገር? አረቦቹም ይሁን ነጮቹም ይሁን ጦርነት ማድረግ ሲፈልጉ ወይ መለማመድ ሲፈልጉ በሌላ ሀገር ላይ ነው፣ በራሳቸው ሀገር ላይ አይደለም። ዩናይትድ አረብ ኤምሬት ሱዳን ላይ ባለው የእርስ ጦርነት ላይ መሳሪያ ያቀበሉ ሎጂስቲክ ያቀረቡ ሱዳንን እንዴት እንዳደቀቁ እንዳወደሙ ታሪካቸው ያሳያል። የመን ላይ በቅርብ ጊዜ አይታችኋል። ሳውዲና ዩናይትድ አረብ ኤምሬት ሁለቱም አቅማቸውን ሲያሳዩ የነበሩት የመን ላይ ነው። ስለዚህ የሞኝ እርሻ መጫወቻ ነው ሀገራት። አሁን ደግሞ ዩናይትድ አረብ ኤምሬት ኢትዮጵያ ላይ በስፋት ይዘዋለች፣ ሚሊታሪውንም ኢኮኖሚውንም ምኑንም። አብይ አህመድ ጦርነት እጀምራለሁ አልጀምርም የሚለው ውሳኔው እሱ ጋር አይደለም ያለው፣ ዩናይትድ አረብ ኤምሬት ላይ ነው። ኦፍ ኮርስ ዩናይትድ አረብ ኤምሬት አሁንም ቢሆን በቀይ ባህር ላይ ግዛት ማለት ስልጣንም ኃይልም እንዲኖራት ማሳየት ትፈልጋለች፣ ቦታውን መቆጣጠር ትፈልጋለች። ሳውዲ አረቢያም እንደዛው፣ አረቦቹም እንደዛው። ስለዚህ እንግዲህ የጦስ ዶሮ የምትሆነው አንዷ ኢትዮጵያ ናት። ከዩናይትድ አረብ ኤምሬት ካልተፋታን እኛ እንኳን ጦርነት ብንጠላ አንፈልግም ብንል አብይ አህመድን ነገ ጠዋት ዩናይትድ አረብ ኤምሬት ጦርነት ውስጥ ግባ ካሉት ይገባል። ለምን? ዳቦ የሚሰጡህ እነሱ፣ ብድር የሚሰጡህ እነሱ። እሱ ብቻ አይደለም መሳሪያዎቹን የሚያቀብሉት ኢትዮጵያ ውስጥ አሁን የሚገቡ መሳሪያዎችን በሙሉ ያቸው ከዩናይትድ አረብ ኤምሬት። አሁን ኢትዮጵያ እንደው የነጻነት ቀን እነዚህ ወራሪዎችን ኮሎናይዘሮችን ኮሎናይዝድ የሚያደርጉ አገራትን የተዋጋንበት ምናምን እንላለን አይደል? አሁን ኢትዮጵያ ውስጥ ኢኮኖሚያችንም ኮሎናይዝድ ሆኗል።
ፖለቲካችንም ኮሎናይዝድ ሆኗል። የሚመሩን ውጣ ገባ የሚሉን ሌሎች ሀገራት ናቸው። ፍርሃት አለኝ የማንወደው የማንፈልገው ግጭትና ጦርነት ውስጥ ነገ ጠዋት ስለሚከቱን ለነሱ ኢንተረስትና ፍላጎት ስለሚያቋስሉን ስለሚያደሙን ነገ ጠዋት ችግር ውስጥ ስለሚከቱን የ90 ዓመት የአየር ኃይል ታሪክ ላይ የዩናይትድ አረብ ኤሚሬት ጀት አብራሪዎች ምን ይሰራሉ? ለምን መጡ? ለምንድነው ኢትዮጵያ ውስጥ አሁን በስፋት ሁሉን ተቆጣጥረው ያሉት? ቪዲዮ ላይ የኛ ሰዎች ነው የሚታዩት። አገሪቱን እየዘወሩ ያሉት ግን እነሱ ናቸው። ግን ከሱዳን አልተማርንም፣ ከየመን አልተማርንም፣ ከሌላ ሀገራት አልተማርንም። የኢትዮጵያ ህዝብ መቼም እንደ ህዝብ አይ ቲንክ አዌርነሱ እንዲኖረን እፈልጋለሁ። ከዚህ ፊት አሁን ኢትዮጵያ ውስጥ እንደ አንድ እድገት አለ ተብሎ የሚታየው ከኤርፖርት እስከ ፒያሳ ድረስ ያሉትን መንገዶች አጽድተን ቀለም ቀብተን መብራት ገጥመን ጥሩ ህንጻዎች በብድር እና በእዳ ኢትዮጵያ ውስጥ ያሉ ትልልቅ መታያቸው ህንጻዎች በብድርና በእዳ ኢንክሉዲንግ ኤርፖርቱን ጨምሮ በብድርና በእዳ የተሰራ ነው። እዳው ገና አልተከፈለም። መክፈል ያቃተለት እነዛ በዳሪዎች መተው ሀብትና ንብረታችን ነው ብለው ነገ ጧት ሊወስዱት ይችላሉ። ስለዚህ ከኤርፖርት እስከ ፒያሳ ያሉትን መንገድ አጽድተን ኤርፖርቱን ቀለም ቀብተን ምናምን አሸብርቀን አድገናል፣ ተለውጠናል፣ በልጽገናል እያልን ልናታልል የምንፈልገው ኢትዮጵያዊ ያውቀዋል። በቀን አንዴ በልቶ ማደሩ እንዴት ከባድ እንደሆነ ለህዝቡ ሳይሆን ትልቅ ፕሮፌሽን ላላቸው ለዶክተሮቹም ያውቁታል። እውነታው የአገሪቱ ውስጡ ለቄስ እንደሆነ እናውቀዋለን። አዲስ አበባ ረገጥ አድርገህ ደብረ ዘይት ብትሄድ ከዛ ትጀምራለህ ምን እንደምትመስል ኢትዮጵያ። ከዛ በኋላ ወደ ክፍለ ሀገሮች መዝመት ጀመር። በአራቱም ማዕዘን ሐቅና እውነቱ ምን እንደሆነ እናውቃለን። እቺ ለእይታ ያለችው ለቪዲዮና ለካሜራ የምንጠቀምባት እሷን ብቻ ቀለም ቀብተን መብራት ገጥመን አደግን በለጸግን። ያው አደግን በለጸግን የሚለው ምልህ ጭንቅላቱን ያላበለጸገ ሰው ነው። መበለጸግና ማደግ ምን እንደሆነ ለተማረ ላወቀ ላነበበ ሰው እንደዚህ አይነት ምልህ እንደ ክሪስማስ መብራት ያሸበረቁ ዋና መንገድ ላይ የተሰካኩ ነገሮች አይሸውዱትም። ኢትዮጵያዊውም ጠንቅቆ ያውቀዋል። የአንድ ሀገር እድገትና ለውጥ የሚለካው በህዝቡ ኑሮና ህይወት ነው። የህዝቡ ህይወትና ኑሮ እየደቀቀ አገሪቱ ያለችበት ዋናው መሰረታዊ እውነት እየታወቀ የተወሰኑ ለካሜራ የሚያምኑ ሰዎች ከውጭ ሀገር ሲገቡ ኤርፖርትም ላይ በመንገድም ሲያልፉ የምታሸበርቃቸው እነሱ አይደሉም የእድገት መለኪያዎች። ይሄንን ጠንቅቆ ኢትዮጵያዊ በሙሉ ያውቃል። ግን ማን ይናገር? ምክንያቱም እንዳንናገር የሚናገሩ ይሄንን እውነት የሚያጋልጡ የሚናገሩ ካሉ ከሀገር ይባረራሉ። ዋዜማ የሚባል ሬዲዮ አሁን ትናንትና እንደተዘጋ ሰምቻለሁ። ኢትዮጵያ ውስጥ ብልጽግናን የማይደግፍ ማናቸው ሚዲያ፣ ደራሲ፣ ጋዜጠኛ፣ አርቲስት ትልቅ ትንሽ ከሀገር ያባሩታል ወይ ያስሩታል ወይ አፉን ይለጉሙታል። አለቀ በቃ። እንደዛ ነው እየተደረገ ያለው። እውነትና ሐቁን የምናውቀው ነው። ምን ነኩራራበት አይደለም። የኢትዮጵያ ጦርነት ታሪካችን አብዛኛው የእርስ በርስ ነው። የምንኩራራበት ደረት ምንነፋበት አይደለም። ኢንፋክት የሚያኮራን ዛሬ ከልመና ወይንም ከብድር ነፃ ሆነን ራሳችንን በራሳችን ችለን አገር መምራት የምንችል ቢሆን ጥሩ ነበር። ሐቁ ግን እሱ አይደለም። ዩናይትድ አረብ ኤሚሬት ይዞናል። ነገ ጧት ጦርነት ውስጥ ይከቱናል። ነገ ጧት ችግር ውስጥ ይከቱናል። እነሱ አገራቸውን በሰላም ጠብቀው ኢትዮጵያን ግን ነገ ጧት ለሚፈልጉት ሀገር ጋራ ግጭት ውስጥ ይከቱናል። ከዩናይትድ አረብ ኤሚሬት ጋር ካልተፋታ ይሄ የአብይ መንግስት የአብይ ስርዓት እውነቴን ነው መነግራችሁ ችግር ውስጥ ይከቱናል። አይምሰላችሁ። በዚህ በሚያሸበርቅ በሚቀባባ በምናምን የምትሸውዱት ያለ የለም። ምናልባት አንዳንድ አገሪቷን በቅጥ ውስጥና ውጭዋን ለማያውቁ ሰዎች ሊመስል ይችላል። ሐቁ ግን እሱ አይደለም። የኢትዮጵያ የ90 ዓመት የአየር ኃይል ታሪክ አንበሶቹ ጥቁር አንበሶቹ ምናምን ያላችሁ አሜን ስትናገሩ ስሰማ አለማፈራችን አለማዘናችን በቅርብ ጊዜ አይደለ እንዴ በትግራይ ጦርነት 27 ቢሊዮን ዶላር አውጥተን እርስ በርስ ተገዳድለን በሚሊዮኖች እዳ በእዳ ይሆን ነው። አሁን እዳ መክፈል አቅቶን ዶላር ላይ ተሰቅሎብን ህዝቡ በቀን አንዴ በልቶ ማደር ያቃትባት ኢትዮጵያ የፈጠርን ሰዎች የምንኩራራበት የምናፍርበት የምናዝንበት እንዴት ከዚህ ድህነት የምንወጣበት ከነ ዩናይትድ አረብ ኤሚሬት ተላቀን ራሳችን በራሳችን አገር ምንመራ ምናስተዳድርበት ብለን ማሰብ መጀመር መቻል አለብን። ሐቅና እውነቱን ሳንደብቅ
ለህዝብ መንገር አለብን። እኔም ይሄን ለማለት ነው የመጣሁት።